አንቀጽ 39 ላይ ብልጽግና ፓርቲ ያለው አቋም ምንድነው? ሙሉ ለሙሉ የህገ መንግስቱ ዋና ዋና ምሰሶች የሚባሉት ሊሻሻሉ ይገባል የሚሉ ሐሳቦች ይነሳሉ። በሌላ መልኩ ደግሞ መነካት የለበትም። ይሄ ሁለቱም የሚያዋጣ አካሄድ ነው ብለን አናምንም። ብልጽግና በእነዚህ አንቀጾች ላይ አቋም የለውም እያሉኝ ነው ወይስ ደግሞ አቋሙን መናገር አልፈለጉም? ህዝቡ ራሱ እስከወሰነ ድረስ ይህንን ብልጽግና ሊያስቆም አይችልም። አውትካሙ ላንፈልገው እንጂ ምናልባትም 80 ክልል ሊኖራት ይችላል በዚህ አካሄድና በብልጽግና ሐሳብ መሰረት። ናይጄሪያን ውሰድ 36 አካባቢ ነው ያላቸው። ህንድን ውሰድ 28 አካባቢ ነው ያለው። የክልል መብዛት ብቻው እንደ ስጋት አይደለም የሚቆጠረው። የናይጄሪያና የህንድ የህዝብ ቁጥር ከኢትዮጵያ በጣም የራቀ ነው እያልን ያለ ነው። ህዝቡ ዲሞክራሲያዊ መብቱን እየተለማመደ ነው ያለው። ኢዜማ ይህን ፌዴራሊዝም የሚጠላው ለምንድን ነው? ግጭት ጠማቂ ነው። የታችኛው እርከን ላይ ያሉ ሰዎች ዜጎቻችን የሚመሯቸውን እንዲመርጡ የሚያደርግ አይደለም። አሁን ያለውን የፌዴራል አወቃቀር ምን ታደርጉታላችሁ? አሁን ያለው የፌዴራል ስርዓቱን እንቀበላለን። ዲሞክራሲያዊ ፌዴራሊዝምን ነው የምንቀበለው። በዚህ የምርጫ ክርክር ላይ የምታጠኑት እንጂ የምትናገሩት የላችሁም። አለን። ይሄ አሁን የነገርነው 4 መስፈርቶች አሉን። መስፈርቱን አይደለም ቢያንስ ኦሮሚያን ለምሳሌ ፍትሃዊ የሆነ የሀብት ክፍል የለም ብላችኋል። ኦሮሚያና አማራ ክልል ምን ታረጉታላችሁ? በፍጹም አንድ ክልል ብቻቸውን መሆን የለባቸውም ብለን ነው የምናምነው። እናንተ አዲስ አበባን ራሷን የቻለች ክልል ስታደርጉ የኦሮሚያ ክልል ዋና መቀመጫ ነው ታረጋላችሁ። ኦሮሚያ አሁን ባለው አንድ ክልል ሆኖ አይቀጥልም። አንቀጽ 39 በዚህ ፌዴሬሽን ውስጥ ለመኖር ዋስትናዬ ነው ብሎ ለሚያምኑ ኢትዮጵያውያን የኢትዮጵያ ብሔር ብሔረሰቦች የትብብሩ መልስ ምንድነው? የትኛውም ብሔር ብሔረሰብ በኢትዮጵያ ውስጥ አንቀጽ 39 ዋስትና ነው ላይ እንደማይቀበል ህገ መንግስቱ የስፔን ህገ መንግስት ውስጥ መገንጠልን የሚያበረታታ መገንጠልን የሚገልጽ ድንጋጌ የለም። ነገር ግን የካታሎን የመገንጠል ጥያቄ አለ። ስለዚህ መገንጠልን የሚያመጣው ህገ መንግስቱ ላይ አንቀጽ መኖሩ ነው ወይስ ለመኖር የማያስችል ነገር መኖሩ ነው? እንግዲህ ለመኖር የማያስችል ነገር ካለ መገንጠል አይቻልም ብለብትልም ይገነጠላል። ስለዚህ ይሄን መኖሩ ለምን ትፈሩታላችሁ? ኖ ይሄ ግን ኢንከሬጅ ያደርጋል። ታስቀራላችሁ ይሄን አንቀጽ በማስቀረት አይ ኖ ያበረታታል ማለትና ይሄ አለመኖሩ ምክንያት ይሄ አይመጣ ማለት ይለያል።